እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የ12ኛ ክፍል የጂኦግራፊ ትምህርት ሞዴል ኤግዛም ዋንን እናያለን። አጠቃላይ እዚህ ዩቲዩብ ቻናል ላይ የምናቀርባቸው ከ9ኛ እስከ 12ኛ ክፍል ለኢንትራንስ ኤግዛም እንዲሁም ደግሞ ለክፍላቸው የፈተና ዝግጅት የሚያገዙ በርካታ ጥያቄዎችን እየሰራ እንገኛለን። እነዚህም በርካታ ጥያቄዎች ያው ከመጽሐፍ ላይ ነው የምናዘጋጀው። መጽሐፉ አጋዥ መጽሐፍ ነው። ጥያቄዎችን ከነመልስና ማብራሪያ ጋር የያዘ መጽሐፍ። ይህን መጽሐፍ በሶፍት ኮፒ ወይም በፒዲኤፍ ማግኘት ከፈለጋችሁ እዚህ ጋር በተቀመጡ አድራሻዎች ጻፉልን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አብረን እንቀጥላለን። ለአሁን ወደ ቶፒኩ እንለፍ። ነምበር 1 ሪሰርቸር ስተዲስ ሃው ዘ ዲስትሪቢዩሽን ኦፍ ማላሪያ ኬዝስ ኢን ኢትዮጵያ ኢዝ ኢንፍሉዌንስድ ባይ አልቲቲዩድ ኤንድ ክላይሜት አንደር ዊች ስኮፕ ኦፍ ጂኦግራፊ ዳዝ ዚስ ስተዲ ሜንሊ ፎል ይላል። ይሄኛው ምንድነው? የሪሰርቸር ወይም ጥናት የሚያጠና ሰው የማላሪያን ስርጭት በኢትዮጵያ ውስጥ በምን ኢንፍሉዌንስ ይደረጋል አለ። በአልቲቲዩድ እና በክላይሜት ምንድነው አፌክት ይደረጋል ዲስትሪቢዩሽን ኦፍ ማላሪያ ማለት ነው። በየትኛው የጂኦግራፊ ስኮፕ ነው የሚጠናው ነው ይሄኛው የሚለው። ፊዚካል ጂኦግራፊ፣ ሂማን ጂኦግራፊ፣ ባዮ ጂኦግራፊ ኦር ደግሞ ኤንቫይሮንመንታል ጂኦግራፊ፣ ጂኦሞርፎሎጂ። ሲ ባዮጂኦግራፊ ነው ይሄኛው። ባዮጂኦግራፊ በህያዋን ፍጥረታት ወይም ደግሞ ህይወት ባላቸው እንደ ወባ ትንኝ ስርጭት ወይም ዲስትሪቢዩሽን እና በአካባቢ ሁኔታዎች እንደ ከፍታና የአየር ንብረት ወይም አልቲቲዩድ እና ክላይሜት ላይ ያለውን ግንኙነት የሚያጠና የጂኦግራፊ ዘርፍ ነው ይሄ ባዮጂኦግራፊ የሚባለው ማለት ነው። ነምበር 2 ኤሲቲ ፕላነር ኢን አዲስ አበባ ኢዝ ታስክድ ዊዝ አናላይዚንግ ትራፊክ ኮንጀንሽን and proposing better road networks. Which branch of geography best supports this work? አሁን የሲቲ ፕላነር ሲቲ የከተማ እቅድን የሚያወጣ ፕላን የሚያደርግ አለ። ኢን አዲስ አበባ ታስክድ ዊዝ አናላይዚንግ ትራፊክ ኮንጀንሽን የትራፊክ ፍሰቱ ከፍተኛ የሆነውና ቤተር ሮድ በየትኛው በኩል የትራፊክ ፍሰቱ የተሻለ ነው የሚለውን ምን እንዲያደርግ ነው አናላይዝ እንዲያደርግ ቢደረግ የትኛው የጂኦግራፊ እንትን ያጠናዋል ነው። ክላይማቶሎጂ፣ እርባን ጂኦግራፊ፣ ፖለቲካል ጂኦግራፊ፣ ፊዚካል ጂኦግራፊ። ቢ እርባን ጂኦግራፊ ነው። ይሄ እርባን ጂኦግራፊ ወይም የከተማ ጂኦግራፊ የሚባለው ስለ ከተሞች እድገት፣ የመሬት አጠቃቀም፣ የትራፊክ መጨናነቅ ወይም ይሄ አሁን ያለው የትራፊክ ኮንጀንሽን እና የከተማ መሰረተ ልማት ዝርጋታን የሚያጠና የሰው ልጅ ጂኦግራፊ ወይም ሂዋን ጂኦግራፊ ዘርፍ ነው ማለት ነው። 3 if a geographer analyzes the use of Blue Nile basin for irrigation, hydroelectricity and fisheries, what scope of geography applied? Economic geography, human geography, physical geography, regional geography. ኢኮኖሚክ ጂኦግራፊ ነው። ይሄ የአባይ ተፋሰስን ለኤሌክትሪክ አይደለ? ይሄ ብሉ ናይል ቤዝን ለኤሌክትሪክ፣ ለአሳ እና ለመስኖ መጠቀም የሰው ልጅ ከተፈጥሮ ሀብት የሚያገኘው ኢኮኖሚያዊ ጥቅም ስለሚያሳይ በኢኮኖሚክ ጂኦግራፊ ስር ይታወቃል ማለት ነው። for which of the following cases best illustrates the integrative scope of geography? integrative scope of geography የሚባለው mapping rainfall distribution in ኦሮሚያ፣ studying soil erosion in Tigray highlands, analyzing how rainfall affects agriculture and rural settlement in Bali zone, recognizing daily temperatures in Addis Ababa. C analyzing how rainfall affects agriculture and rural settlements in ባሌ ዞን ማለት ነው። ስለዚህ የተቀናጀ የጂኦግራፊ እይታ የሚባለው ይሄ ወይም ደግሞ ኢንተግሬቲቭ ጂኦግራፊ የሚባለው የግብርና እና ሰፈራ መካከል ያለውን ትስስር በአንድ ላይ አጣምሮ የሚመራምር ነው ማለት ነው። 5 compares population density in Ethiopia Rift Valley with soil fertility and water supply. Which branch of geography emphasizes? Agricultural geography, population geography, hydrology, geomorphology.
ቢ ፖፑሌሽን ጂኦግራፊ ነው። ይሄ ምንም እንኳን የጥያቄው ምንድነው የሚለው አፈርና ውሃን ቢጠቅስም ማለት ነው። እዚህ ጋር ስለ ሶይል ስለ ፈርቲሊቲ ምናምን አውርቷል አይደል? ዋናው ትኩረቱ የህዝብን ጥግግት ወይም ፖፑሌሽን ዴንሲቲ ማነጻጸር ላይ ስለሆነ ለህዝብ ጂኦግራፊ ወይም ፖፑሌሽን ጂኦግራፊ ይመደባል ማለት ነው። 6 ዘ ብራንች ኦፍ ጂኦግራፊ ዛት ስተዲስ ላንድ ፎርምስ ኤንድ ስትራክቸርስ ኦፍ ዘ እርዝ የላንድ ፎርም እና ስትራክቸር ኦፍ ዘ እርዝ የሚያጠናው ሶይል ጂኦግራፊ፣ ኦሽን ጂኦግራፊ፣ ባዮ ጂኦግራፊ፣ ጂኦ ሞርፎሎጂ። ዲ ጂኦ ሞርፎሎጂ ነው። ይሄ ጂኦ ሞርፎሎጂ የመሬትን ቅርጽ ወይም ላንድ ፎርምስ አወቃቀር እና እነዚህ ቅርጾች እንዲፈጠሩ ምክንያት የሆኑ ሂደቶችን የሚያጠና የፊዚካል ጂኦግራፊ ዘርፍ ነው። ፊዚካል ጂኦግራፊ ውስጥ የሚገኝ ነው። 7 which one of the following is highly associated with to Eastern Bothraps description? A, the ultimate source of is the people. B, population grows in main source of poverty. C, resource depletion is not a consequence of population growth but an equal distribution of resources between classes. D, necessity is the mother of invention. ዲ necessity is the mother of invention ይላል። ይሄኛው ኢስተር ቦስራት የህዝብ ቁጥር መጨመር የግብርና ቴክኖሎጂ ፈጠራና እድገትን ያመጣል ብለው ያምናሉ ማለት ነው። ስለዚህ ችግር የፈጠራ እናት ናት የሚለው necessity is the mother of invention የሚለውን ሀሳብ ያሳያል ማለት ነው። 8 maps that show single phenomenon are reference map, topo sheet, topical map, topographic map። ሲ ቶፒካል ማፕ ማለት ነው። የቶፒካል ወይም ቴማቲክ ማፕ የሚባለው አንድን የተወሰነ ጉዳይ ወይም ክስተት ለምሳሌ የህዝብ ስርጭት ወይም ፖፕሌሽን ዲስትሪቢዩሽንን የዝናብ መጠንን ብቻ ለይተው የሚያሳዩ የካርታ አይነቶች ናቸው ማለት ነው እነዚህ ቶፒካል ማፕ የሚባሉት። 9 which research problem based illustrates the applied scope of geography? A, measuring the height of vegetation. B, mapping the geology of Ogaden basin. C, designing land use plans to reduce deforestation in Gambella. D, studying ancient volcanic eruption. C, designing land use plans to reduce deforestation in Gambella ማለት ነው። ይሄ አፕላይድ ጂኦግራፊ የሚባለው የአፕላይድ ጂኦግራፊ የጂኦግራፊ እውቀትን ተጠቅሞ ማለት ነው ለተጨባጭ ችግሮች እንደ ደን መጨፍጨፍ ተጨባጭ ችግሮች ማለት የደን መጨፍጨፍን ለምሳሌ እዛ ላይ መፍትሄ መፈለግ ወይም ደግሞ ፕላን ማውጣት ላይ ያተኩራል ማለት ነው። 10 ኢትዮጵያ ላይ approximately between the latitude of 3 degree north and 15 degree north and longitude 33 degree east and 48 degree east. What does imply about this climate? Its climate entirely equatorial, entirely Mediterranean, predominantly tropical with altitude variations. D, entirely arid desert. C, predominantly tropical with altitude variation። ስለዚህ ኢትዮጵያ በሞቃታማው ቀጠና ወይም ትሮፒካል ዞን ውስጥ ትገኛለች ማለት ነው። ነገር ግን እንደ ቦታው ከፍታ ወይም አልቲቲዩድ የአየር ንብረቱ ከቆላ እስከ ውርጭ ድረስ ይለያያል ማለት ነው። ዊዝ አልቲቲዩድ ቫሪየስ ምንድነው ያለው ቴምፕሬቸር ኤንድ የተለያየ የአየር ሁኔታ አለው ማለት ነው። 11 which case shows the advantage of Ethiopia's central location in the Horn of Africa? Access to international seaports directly. D, proximity to major trade routes and regional influences. C, being isolated from the neighboring countries.
ዲ ሎኬሽን ኦንሊ ኢን ዘ ሳውዘርን ሄሚስፌር። ቢ ፕሮክሲሜትሊ ቱ ሜጀር ትሬድ ራውትስ ኤንድ ሪጅናል ኢንፍሉዌንስስ ማለት ነው። ስለዚህ ኢትዮጵያ በአፍሪካ ቀንድ መሀል መገኘቷን ለዓለም አቀፍ የንግድ መስመሮች ቀይ ባህር አቅራቢያ ቅርብ እንድትሆንና በአካባቢያ ላይ የፖለቲካ ተጽዕኖ እንዲኖራት ይረዳል ማለት ነው። ይሄ ሪጅናል ኢንፍሉዌንስ። 12 the total area of Ethiopia about 1.1 million kilometer square, which development implication is most accurate. A small size limit agricultural production. B large area provides resource diversity but management challenges. C size is relevant for economic planning. D Ethiopia is among the world's smallest African countries. B large area provides resource diversity but management challenges ማለት ነው። ይህ ሰፊ የቆዳ ስፋት መኖር የተለያዩ የተፈጥሮ ሀብቶች እንዲኖር እድል ይሰጣል። ነገር ግን ሀብቱን ለማስተዳደር እና መሰረተ ልማት ለመዘርጋት ትልቅ ፈተና ይሆናል ማለት ነው፣ ወይም ቻሌንጅ ይሆናል ማለት ነው። 13 which of the following type of environment consists of non-living substances? A fauna and flora, biotic environment, abiotic environment, vegetable cover. ሲ አባዮቲክ ነው። ይሄ ነን ሊቪንግ ከሆነ አባዮቲክ አካባቢ የሚባለው ህይወት የሌላቸው ነገሮች ለምሳሌ እንደ አፈር፣ ውሃ፣ ማዕድናት፣ አየር የያዘ የአካባቢ ክፍል ነው። ይሄ አባዮቲክ የሚባለው ማለት ነው። 14 census of population usually tries to count everyone in the country without omission or duplication. This idea goes with expensiveness, periodicity, simultaneity, universality. ዲ ዩኒቨርሳሊቲ ነው። ይህ የህዝብ ቆጠራ ሁሉንም ሀገሪቱን ዜጎች ያለ ልዩነት እና ያለ ድግግሞች መቁጠር ማለት ነው ያለበት መሆኑ ዩኒቨርሳሊቲ ይባላል ማለት ነው። 15 which one of the following is wrong about economic activity? ሮንግ የሆነው የትኛው ነው ስለ ኢኮኖሚክ አክቲቪቲ? ኤ the quaternary sector is an advanced form of manufacturing activity involving specialized knowledge. B the tertiary sector involves the provision of services. C job distribution indicates a country's development. D primary economic activities focus on resource extraction. A the quaternary sector is advanced form of manufacturing activity involving specialized knowledge ማለት ነው። ይሄ is wrong about economic activity ማለት ነው። ለምንድን ነው እንትን ያለው? የኳተርናሪ ሴክተር የሚያተክረው በምን ላይ ነው? በእውቀት ኖሌጅ ምናምን በጥናትና ምርምር ወይም R&D እንጂ በማኒፋክቸሪንግ አይደለም ማለት ነው። ማኒፋክቸሪንግ ምን ላይ ነው የሚገኘው? ትሪሸሪ ኳተርናሪ ሳይሆን ሰከንደሪ ላይ ነው። ይሄ ማኒፋክቸሪንግ አክቲቪቲ የሚገኘው ሰከንደሪ ላይ ነው ማለት ነው። 16 which of the following statement is wrong about environmental policy? ስለ ኢንቫይሮንመንታል ፖሊሲ ሮንግ የሆነው የትኛው ነው? ኤ they are guidelines for wise use of environmental resources. B their goal is protection of environment from natural and human problems. C they help systematic conservation techniques. D all countries have similar environmental problems so they formulate similar policy. D all countries have similar environmental problems so they formulate similar policy የሚለው ሮንግ ማለት ነው። ምክንያቱም እያንዳንዱ ሀገር የራሱ የሆነ የተለየ ተፈጥሯዊ እና ሰው ሰራሽ ችግር ስላለው እንደየችግሩ አይነት የተለያየ ምን ሊኖረው ይችላል? ፖሊሲ ፎርሙሌት ሊያደርግ ይችላል ማለት ነው። ኦኬ 17 which one of the following is non renewable natural resource?
ነን ሪኒዌብል ናቹራል ሪሶርስ የሆነው የትኛው ነው? ሶይል፣ ዋይልድ አኒማልስ፣ ወተር፣ ናቹራል ጋዝ። ዲ ናቹራል ጋዝ ነው አይደለ? ነን ሪኒዌብል ወይም ደግሞ የማይታደስ ማለት ነው። ናቹራል ጋዝ ወይም የተፈጥሮ ጋዝ የሚባለው አንድ ጥቅም ላይ ከዋለ በኋላ ሊተካ የማይችል ወይም ሪኒዌብል ስለሆነ ነን ሪኒዌብል ነው ማለት ነው። 18 Ethiopia's shape is often described as a compact and but landlocked which challenge mainly arise from this ኮምፓክት ነች ግን ደግሞ ላንድ ሎክድ የሚል የኢትዮጵያን ሼፕ ዲስክራይብ ያደርገዋል አለ። ይሄ ሜንሊ ቻሌንጁ ከየት ነው የሚነሳው? ፑር ሮድ ኔትወርክ ኢንሳይድ ኢትዮጵያ፣ ቢ ዲፊካልቲ አክሰሲንግ ሲፖርትስ ፎር ትሬድ፣ ዲ ላክ ኦፍ ኢንተርናል ናቹራል ሪሶርስስ፣ ዲ አብሰንስ ኦፍ ፈርታይል ላንድ። ቢ ዲፊካልት አክሰሲንግ ሲፖርት ፎር ትሬድ ማለት ነው። የኢትዮጵያ የባህር በር የሌላት ስለሆነ ወይም የባህር በር የሌለው ደግሞ ምን ይባላል? ላንድ ሎክድ ይባላል ማለት ነው። እዚህ ላንድ ሎክድ እንለዋለን የባህር በር የሌለው በመሆኑም የውጭ ንግድ ለማካሄድ በጎረቤት ሀገራት ወደቦች ላይ ጥገኝነት እንዲኖራት ያደርጋል ማለት ነው። 19 if Ethiopia had a highly elongated shape stretching north south which issue would likely arise more strongly? Uniform climate conditions, difficulty in political unity and transport, C lack of ethnic diversity, D easy border defense. B difficulty in political unity and transport ማለት ነው። ስለዚህ አንድ ሀገር በጣም ረጅም ወይም ኢለንጌትድ ቅርጽ ካለው ማዕከላዊ መንግስቱ ራቅ ብሎ ያሉ አካባቢዎችን ለመቆጣጠር እና የትራንስፖርት ግንኙነት ለመዘርጋት ይቸገራል ማለት ነው ኢሎንጌትድ ከሆነ። 20 which was the following is not true about contour lines? The contour line ትክክል ያልሆነ የትኛው ነው? A contour line are always numbered in direction towards an altitude increase. B they can merge or cross in the case of overhanging cliffs or waterfalls. C they are drawn at fixed high intervals. D use broken lines joining points with the same approximate high on map. D use broken lines joining points with the same approximate height on a map ማለት ነው። ስለዚህ this is not true። ስለዚህ ኮንቱር ላይን የሚባለው ቀጣይነት ባላቸው መስመሮች with continuous ነው። ኮንቲኒየስ እንጂ በነጠብጣብ ላይ ወይም ደግሞ የብሮክን ላይን ጆይን በማድረግ አይደለም ማለት ነው። ዱሪንግ ዊንተር ኦር በጋ ሲዝን ሞስት ፓርትስ ኦፍ ኢትዮጵያ ሪሜንስ ድራይ። ኖርዝ ኢስት ትሬድ ዊንድ፣ ኢኳቶሪያል ሞንሱን ዊንድስ። ሲ ኖርዝ ኢስተር ትሬድ ዊንድ፣ ይህ በበጋ ወቅት ወይ ዊንተር የሚባለው ከኤሲያ የሚነሱ ሰሜን ምስራቅን ነፋሶች ማለት ነው። ኖርዝ ኢስት ትሬድ ዊንድስ የሚባሉት ደረቅ ስለሆነ ወደ ኢትዮጵያ ዝናብ አያመጡም ማለት ነው። ይህም በአብዛኛው የሀገሪቱ ክፍል ደረቅ እንደሆነ ይቆያል ወይም ደረቅ ያደርጋል ማለት ነው። 22 which geographical process is primarily responsible for the formation of the Ethiopian Rift Valley? Folding, faulting, volcanism, sedimentation. ቢ ፎልቲንግ ነው። ፎልቲንግ የኢትዮጵያ ስምጥ ሸለቆ ወይም ሪፍት ቫሊ የሚባለው የተፈጠረው በመሬት ውስጥ ባሉ የቴክቶኒክ ኃይሎች አማካኝነት መሬቱ ሲሰነጠቅና ሲሰጥም ወይም ይሄ ፎልቲንግ የሚባለው ነው ማለት ነው። 23 a geologist studying Afar Triangle observes frequent volcanic eruptions and earthquakes. Which geological setting explains plate convergence zone,
ፕሌት ዳይቨርጀንስ ዞን፣ ትራንስፎርም ፎልት፣ ስቴብል ክራቶን። ቢ ፕሌቶ ዳይቨርጀንስ ዞን ማለት ነው። የአፋር ሶስት ማዕዘን ወይም አፋር ትሪያንግል የሚባለው ማለት ነው። ሶስት የቴክኒክ ፕሌቶች የሚለዩበት ወይም ዳይቨርጀንስ ማለት ነው ቦታ ስለሆነ ለተከታታይ የእሳት ገሞራ ፍንዳታ እና የርዕደ መሬት መንቀጥቀጥ ወይም ደግሞ የርዕደ መሬት የተጋለጠ ነው ማለት ነው። 24 why is Ethiopian plateau considered global geologically young despite its ancient basement rocks? A. Because its surface was recently uplifted and volcanic. B. Because it lacks any tectonic activity. C. Because it has only sedimentary rock. D. Because it is below sea level. A. Because its surface were recently uplifted and volcanic ማለት ነው። ሶ ምንም እንኳን የቤዝመንት ሮክስ የሚባለው ጥንታዊ ቢሆንም አሁን ያለው የደጋው ገጽታ የተፈጠረው በቅርብ ጊዜ የጂኦሎጂ ዘመን ወይም ደግሞ ሴኖዞይክ ኢራ አካባቢ ስለሆነ በተከሰተ የመሬት መነሳት ወይም አፕሊፍት እና በእሳተ ገሞራ ፍንዳታ ስለሆነ ያንግ ይባላል ማለት ነው። ኦኬ young. 25 which one of the following correct order of rock formation in Ethiopia from youngest to oldest? Basement complex, Adigrat sandstone, Hintalo sandstone, limestone, upper sandstone, Hintalo limestone, basement complex, Adigrat sandstone, basement complex, Hintalo limestone, Adigrat sandstone, upper sandstone. D. upper sandstone, ኤንታሎ ላይምስቶን፣ አዲግራት ሳንድስቶን፣ ቤዝመንት ኮምፕሌክስ። ፍሮም ዘ ያንግ ከአሁኑ ከቅርብ ጊዜ ወደ ኦልድ ሲቀመጥ ማለት ነው። ዲ ይሄ ነው አፐር ሳንድስቶን፣ ኢንታሎ፣ አዲግራት እና ቤዝመንት ኮምፕሌክስ ይባላል ማለት ነው። ስለዚህ የኢትዮጵያ ድንጋዮች ከታች ወደ ላይ ከጥንት ወደ ዘመናዊ ሲቀመጡ ማለት ነው ይሄን ይመስል። ኦኬ ይሄኛው የመጨረሻው ፓርት ነው። ፓርት ዋን እንለዋለን። እስከ 25 ያሉት ሌሎችን ጥያቄዎች እንሰራለን። ፓርት 2 3 እና 4 የዚህን የሞዴል ኤግዛም ዋንን ፓርቶች ይዘን እንቀርባለን። በሚቀጥለው አጋዥ መጽሐፍ አዘጋጅተናል። ይሄ አጋዥ መጽሐፍ ጂኦግራፊ ሞዴል ኤግዛም ከነመልስና ማብራሪያው ጋር የያዘ በጣም በርካታ ጥያቄዎችን የያዘ መጽሐፍ ነው። ይህ መጽሐፍ በቀላሉ አንደርስታንድ የሚደረግ እና ለፈተና ለኢንትራንስ ኤግዛም በቀላሉ እና በአጭር ጊዜ ውስጥ እንድትዘጋጁ የሚያግዛችሁ መጽሐፍ ነው። ጂኦግራፊ ብቻ ሳይሆን ሌሎች የትምህርት አይነት እንደ ሂስትሪ፣ ኢኮኖሚክስ ከ9ኛ እስከ 12ኛ ክፍል ጀምሮ ያሉትን እንደዚሁም ደግሞ እንግሊዝኛ ለኢንትራንስ ኤግዛም የሚሆን መጽሐፍ አዘጋጅተናል። እነዚህ መጽሐፎች በሶፍት ኮፒ ወይም በፒዲኤፍ ማግኘት ከፈለጋችሁ እዚህ ጋር በተቀመጡት አድራሻዎች ጻፉልን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።